እንኳን ደስ አላችሁ የኔ ውዶች ማለት ነው። እንኳን ደስ አላችሁ። እንግዲህ እንደምንም ዳኒ እንግዲህ ቡዜ ቤት ይዞ ሄዷል አብርሽም ማለት ነው። ሩታ አበደች እንግዲህ ጋይስ እስከ መጨረሻ እጄ ድንግጥ ላልኩ ጥላታችሁ ድንግጥ ባለና ማለት ነው። እቺ ሰላቢ መታለች ሩታ የምትባይ ሴትዮ ማለት ነው መጣች። እኔ ሲጀምር ለምንድን ነው ቡዜ ቤት ወሰዳችሁ? አይ እኔ እኮ ሳስበው ነገሮች ሁሉ ድራማ የመሰለኝ ነው ጋይስ። እኔ ግራ ገባኝ። ታውኝ ግራ ገባኝ። መቤቴን ነው የሚላችሁ ነገር ወዴት ነው ጋይስ? እንዲህ ቪዲዮ ቆራረጡ። አስቡት። ነገ ደግሞ ቀጣይ ሩታ ስታብድ ነው ወይም ደግሞ ሩታ ይዛ ስትሄድ ነው። ዳኒና ማን ነው ሩታና ኤፍሬም መጥቷል። መጨረሻ ይዞ ግብ ነው እንግዲህ። አቤት ይሄ ነገ ጭቅጭቅ ሳስበው ግን እግዚአብሔርን ይዛ መሄድ አልነበረባችሁ። ብታቁ ኖሮ ስማርት ብትሆኑ ኖሮ ዳኒ ማለት ነው እነሱ ጋር ደውሌ ቡዜና ዴቭ ጋር ደውሌ ማለት ነው ኦኔ ቦታ ነበረ እነሱ ማቁት ቦታ ነበረ ይዛችሁ መሄድ የነበረባችሁ። እናንተ እዛ ወከባ ስትፈጥሩ ነበር። እውነት ለመናገር ቡዜማ ስም ብለሽ ጭዋት ነው። እግዚአብሔርን አንዳንዴ ጭዋት ብቻ ሆነሻል ቡዜ። እውነት ወደ መፍትሄ ነበር መሄድ የነበረባችሁ። ይሄ ቤት እንደሚያውቁ ያውቃሉ። ታውቃላችሁ። እንዴት እዚህ ቤት ልትቆዩ ቻላችሁ? ምን ሩታ አታውቅም? ሩታ ቀጥ ብላ እንደምትመጣ ደግሞ የገረመኝ ጋይስ ድራማ የሚመስላችሁ ልንገራችሁ። ማሮቼ ያልኩት ለብቻ ማወራ መሰለኝ እንዴ ጋይስ። ድራማ አንዳንዶቹ ድራማ ይመስላል። ለምን እንደው ታውቃላችሁ? ቡዜ እንዴት ቀጥታ ልታቅ ቻለች? እነ ቡዜ ቤት ይዞ እንደሚሄዱ እንዴት አወቀች? እንዴት ርሜላ ቤት አልሄደችም? ያንዳንዱ ነገር ግራ ያጋባል። የአብረሽ ነገር ግራ ቢያጋባንም ስራ ሁሉ ግራ ነው የሚያጋባኝ ጋይስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ዳኒ ጀግና፣ በእርግጥ በስራው ስኬታማ ሆኗል ውዶቼ፣ ስኬታማ ሆኗል፣ አሳክቷል። ሩታ አታልሏል። ኦፍኮርስ አታልሎ ግን ቡዜ ጋ ወስዷል። ቡዜ ጋ መውሰድ አልነበረባቸውም ብዬ ነው ማስበው። እንደኔ ሁለቱም ማቁበት ቦታ ነበር መሄድ የነበረባችሁ፣ ወይን ሆቴል ወይም በቃ ኤርሜላና ቡዜ ቤት ይዛችሁ መሄድ አልነበረባችሁ፣ ወይም ደግሞ ዴፍ ቤት በቃ እንደዛ ነበር የሚሻሉ የነበረና እንግዲህ አብረሽ ምንም ደንገጥ አላለኝ። ሄርሜላ እንኳን ስስመው ማለት ይሄን እናት ሄርሜላ ይመ በጣም ነው ደስ አላት። ግን መጨረሻችን ሰላቢ መታለች ጋይስ። አፍጥጣ መጣች ጋይስ። ሰተት ብሎ ነው መጡት። ምን ትላላችሁ ዶቼ? እኔ ግን አብረሽ እንኳን ይሄ መስቀል ምንድነው አብሉ ወጥቶለት ያው ነው። ምንም የተቀየረ ነገር የለም። ሩታ ነው የሚለው ልጁ። ሩታ ሚላስክ ላይ ተነቀስክ እንደ ወንድሜ፣ ነቀሰችክ እንደ ወንድም አለም። ግራ ያጋባል የዚህ ልጅ ማለት ነው። ይሄ ልጅማ ያው እናንተ ቤት ጸበል የለም እንጂ ጸበል ነበር መርጫት የነበረባችሁ። እውነት ለመናገር የእውነት በተለይ ቡዜ ቤት ጸበል የለም፣ ቤት ጤናት እና ጸበል ብትረጪ ኖሮ አሪፍ ነበረ። የእውነት ለመናገር ውሃ እንኳን ጸሎት አርገሽበት በጌታ ጸሎት አርገሽ በእውነተኛ ጌታ ማለት ነው ጸሎት አርገሽ መርጨት ነበረብሽ እና ከሚጮይ ማለት ነውና ምንም ልጁ አልተመለሰም ውዶች። ምንም ነገር አልተቀየረም። ምንም ነገር ሩታ ልጄ ጭራሽ ሄርሜላ እንደዛ ስስም ዝም ብለሽ አትሳሚኝ ነው አላት። እግዚአብሔርን ዝም ብለሽ አትሳሚኝ ነው አላትና እናንተ እንዴት አያችሁ? ግራ አልተጋባችሁም ውዶች? ሁሉም ነገር ግራ ያጋባል። ማርያምን የአብርሽ ጤና ወይም ደግሞ ያለበት ግራ ቢያጋባንም ሆነ ቪዲዮ ትኩረት አድርጋችሁ ስታዩ ግን ግራ ነው የሚያጋባችሁ ውዶቼ። ግራ ማለት በቃ ቀጣይ ያለው ፊልም ሆነብን እኮ ወረር ፊልም ሆነብን ጋይስ። እግዚአብሔርን የምሬን ነው ጋይስ። ለማንኛውም እንኳን ደስ አላችሁ። እንግዲህ የነገው ፈጣሪ እርዳን። ይዛ ትሄዳለች ሩታ ወይስ ቡዜና ዴፍ ያስቀራሉ? ለነገሩ አስቀሩም። እሱ እሺ አይልም። ለምን አሁን እንኳን ይሄ ሀቢሎቶ ሊቀመጥ አልቻለም። ልጁ ቂጡ ሊቀመጥ አልቻለም። እግዚአብሔርን እኔ አላቅም ምን እንደነካ አብርሽ ምን እንደነካ አውቆ ቁማር የተጫወተባት ነው ሩታ ላይ ወይስ ወንድሞቹ ላይ ቤቶቹ ላይ ቁማር የተጫወተ ነው ይሄ ልጅ ወይስ እውነትም ችግር ውስጥ ነው? ምንድነው ማለት ይሄ ምንድነው? መቋጫ የሌለ ነገር ሆነብን እኮ ጋይስ። አልሰለቻችሁም? እግዚአብሔር ስትችትላል እኮ አንዳንድ ነገር እኔ ሰለቸኛል። በነገራችን እንኳን ማየት አይደለም ቪዲዮ ለመስራት እንዴት እንደሰለቸኝ እግዚአብሔርን ነው የምላችሁ። ቪዲዮ እናንተ ለመስራት ግዴታ ግን ሀሳቤን መግለጽ ስላለብኝ ነው እንጂ ባልሰራ ደስ ይለኛል ማለት ጠቀሙ ስለሆነ ማለት ነውና
ለማንኛውም የነገን ደግሞ ምንድነው ማለት ምንድነው አላቅም። ዳኒ ደግሞ ምን እንደሚያደርግ ታውቃለች? ይቀፋት። አሁን እኮ የሱ ጤንነት ነው ሊያሳስባችሁ የሚችለው እንጂ ስለ አለፈ ቀለበት እንዳረገላት ምናምን ከዳኒ በኋላ ነው ማስታወስ አለበት። በዚህ ሰዓት ይሄ ማንሳት አልነበረብህ። እውነት ለመናገር ዳንዬ ማለት ነው ጥሩ ስራ ሰርታል። እንደ አየኑ እንደ ቪዲዮ ነው እግዚአብሔር ነው የሚያውቀው ከኋላ ጋይስ። እኔ አሁን ዲቴል አልገባም፣ ግን እንደ እውነታ ከሆነ ስለ ሄርሜላ ስለ አብርሽ ማውራት ነበረባችሁ። በቃ ቡዜ እንደውም ዛሬ አስተካክላለች ግማሹን፣ አሁን በኋላ እናስተካከላለን በኋላ እናወራለን ብላ ነው ያቆመችው። ዳኒ ግን ይቀፋት ፍቅረኛ ክናት ቀለበት በቅርብ ያረክላት እሷ ናት ምናምን ሲል ነበረ፣ ልጁ ቦክ ሲል ነበረና በዚህ ሰዓት እውነት ካሳሰባችሁ የሄርሜላና የአብርሽ ጉዳይ ሳይሆን የአብርሽ ጤንነት ነው ሊያሳሰባችሁ የሚገባ። እውነት ይሄ ልጅ እንደምናየው ከባድ ሁኔታ ውስጥ ከሆነ እንደምናየው፣ አዎ ልጁ ደንዝዟል። ምንም ዝም ብለው ነው የሚናገረው። በቃ እሱ ምንድነው ለምንድነው ምን ሆናችሁ ነው? የነሱ ፊሊንግ ነው የሚያዩ ፊታቸው። ምን ሆናችሁ ነው? ግራ ያጋባችሁ ነው። ይሄ ብቻ ይታያል። ከዛ ውጭ ግን ስለ ራሱ ምንም አቅም ምንም ከሩታና ከዳኒ ውጪ ሌላ ሰው ምንም አይመስለው። የእውነት ለመናገር በቃ ምን ልበላችሁ፣ ምንም ታውቃላችሁ። አብርሽ እንዴት እንደምንጠለጠለ ሄርሜላ ላይ ታውቃላችሁ፣ እንዴት እንደሚያቅፋት ገባችሁ አይደለ? ግን አሁንም ይሄ ምንድነው ይሄ የምትሉ ነገር ምንም ግራ ገብቶኛል ጋይስ። ኤንዌስ እንግዲህ ደስ ብሎናል። የነገ ደግሞ እግዚአብሔር ያውቃል፣ እንጠብቃለን።